ይዣት እየመጣሁ ከትምህርት ቤት ምን አብርሃም ቲናን አንቺ ነሽ የሁሉ እጅሽ አለበት ልጄን እየተናረግሻት ብሎም እንቅ ያደርጋታል። ሳቤላ የት እንዳለች የማያታቀው ቲና እኔ ምን አውቃለሁ? እኔም እኮ ሳቤላ ልጄ ነች፣ ግን የማውቀው ነገር የለኝም። መንገድ ላይ እየመጣን ነበር። ከዛም በኋላ እኔን ጣሉኝና እንዴት እንደወሰዷት ራሱ አላቅም ብላም እያለቀሰች ነገረችው። አብርሃምም በጣም አዘነ። እንዲሁም ልዩ ይኸውልሽ አንቺ ቆይ ግን ልጄን ለምን አትጠብቂም? ይኸውልሽ እኔ ከአንቺ ራስ አልወርድም እያለ በጣም ተናዶና ተበሳይቶ በተለይ ሳቤላ ያለችበት ቦታ እስከሚታወቅ ድረስ አብርሃም በፍጹም ሊረጋጋ አልቻለም። አብርሃም ሳቤላ የት እንዳለችና እንዲሁም ደግሞ በጣም በብዙ ሚሊዮኖች የሚቆጠር ብር ተጠየቀ። እናም ይህን ብር ካልከፈልክ ሳቤላን እንገላታለን ሲሉም ለአብርሃም ስልክ ተደውሎ ተነገረው። አብርሃምም በጣም ደነገጠ። ሁለቱንም ቤቱን ሽጦ እንደሚሰጣቸው ነገራቸው። ብቻ ልጁ ምንም እንዳትሆንና እንዲሁም ደግሞ ልጁን እንዲያገናኙት ጠየቃቸው። በፍጹም ሳቤላን አታገኛትም፣ ነገር ግን ደግሞ ልጅቷን የምትፈልጋት ከሆነ ቶሎ አፍጥነው በማለት ይመልሱለታል። ይህንን በሚሉትም ሰዓት አብርሃም በጣም አዘነ፣ በጣምም አለቀሰ። ቆይ ግን ለምንድን ነው ይህ ሁሉ ነገር? ልጄ ቆይ ግን ምን አደረገቻቸው እያለ ነበረ በጣም ያዘነው። እናም ስለዚህ አማራጩ ምንም አልነበረም። ልዩ በጣም ደነገጠች። ልዩ አሁን ላይ ሙልጭ ጋር ተጣልታ ባለችበትና እንዲሁም ደግሞ ሙልጭና ናርዲ አብረው እያለ ናርዲ ከሙልጭ በጣም ከባድ ፍቅር ይዟታል። እናም ደግሞ አብረው እያደሩም እንዲሁም ደግሞ አብረው እየጠጡ ብዙ ታሪክ እየተፈጠረ ነው። ይህ ሁሉ እሷን አበሳጭቷን ነበረም። ሳቤላ ከመጣችም በኋላ ወደ እናቷ ቤት ለመውሰድም ነበር ያሰበችው። የሳቤላ እርዳታም ወይም ደግሞ ቁጭ ብላ እየጠበቀች ያለ ወይ ግን ምን ሆነው ነው? ለምንድነው እስካሁን ድረስ የቆዩትኝ? በማለት ቆይ ምንድነው እያለች ማርዳም ግራ ተጋብታ ቆይ ልጄ እስካሁን ድረስ አልመጣችም ማለት ነው? ምን ሆና ነው የቆየችው? እያለችም ትጨናነቃለች። ለልዩ በተደጋጋሚ ስልክ ስደውላት ልዩም ስልኳን አታነሳም ነበረ። ልዩ ቤት ውስጥ እንዳለ ተጨናንቀው ተቀምጠዋል። ስለዚህ እንኳን አይደለምና ወደ ማርዳ ሂዳ ስልኳን ወይም ደግሞ እውነቱን ልትነግራት አልቻለችም። አሁን ላይ ሳቤላ ግዴታ መገኘት አለባት በማለት አብርሃምን ያለበትና እንዲሁም ደግሞ የሚሆነው ግራ ገብቶታል። በተለይ ደግሞ አውቃ ነው። ምክንያቱም ደግሞ የማትታመነው ቲና ነች የሁሉ ነገር እያደረገችው በማለት አብርሃምም ከጣልሽበት አምጫትኝ፣ እኔ ልጄን ምንም አይነት መስዋዕትነት ቢሆን እከፍላለሁ፣ ስለዚህ የት እንዳረግሻት ብቻ ንገሪ በማለት ይነግራታል። እንዲሁም እሷ ምንም እንደማታውቅና እኔንም ለራሴ ጉዳት ደርሶብኝ ሲሄዱ ሳቤላን ግን ተሸክሟት ነው የሄዱት። እኔ ምን አውቃለሁ ወይ እናንተ ጋር አልኖርኩኝ በማለት ቲናም በጣም ታለቅሳለች። ቲና በዚህ ጉዳይ እጇ የለባትም። ሳቤላን ማን ያገታት? ኤፊ ወይስ ደግሞ ሌላ ሰው? ኤፊ ብሩን ለማግኘት በጣም ይፈልጋል። ምክንያቱም ደግሞ ከርብቃ ወይም ደግሞ ለርብቃ የወሰደ ያጠፋውን ብር ግዴታ ብሩን መልሶ ከእሷ ጋር መታረቅ ይፈልጋል። ስለዚህ ይህንን ለማድረግ ደግሞ በጣም ብዙ ነገር ማድረግም አለበት። እናም እስር ቤት እየሄደ ማርኮልን ማስፈራራት እንዲሁም ዲናን ይኸውልሽ 500,000 ብር ካላመጣሽ ወደኑ ቪዲዮን ለቅብሻለሁ ያለም በማስፈራራት ነበረ። በተለይ ደግሞ ወንጀል ሲሰሩ የሚያሳይ ቪዲዮ ወይም ደግሞ ሰው ሲገሉ የሚያሳይ ቪዲዮ ነበር። ይህ ለእሷ በጣም አስፈሪ ነበረ። እናም ስለዚህ እውነቱን የማትናገሪ ከሆነ እዚህ ውስጥ አንወጣም በማለት ትጠይቃታለች። ይህንንም ስትላትኝ ግን ደግሞ ሳቤላ የት እንዳለችና እንዲሁም ደግሞ የማያውቁትኝ ልዩን በጣም ተጨናነቀች። እርግቤ ቆይ ግን ምን ሆና ነው እያለችም እሷም መንገድ ላይ የጠበቀቻት እያለ ቆይ ግን ደግሞ የሚገርመውና የሚያሳዝነው ነገር
ቲና ከመቼ ዕለት ወዲህ ሳቤላን ለማምጣት ወሰነች። ቲና በፍጹም ሳቤላን አይደለም ልታመጣትኝ ምንም ነገር በሌላ ጊዜ ጠብቃ የምታመጣትኝ ልዩ ነበረች። እናም ልዩም ሄዳ በምትጠብቅበት ሰዓት ትመጣለች ብላ ተማሪዎች እንዳለ ወጥተው አለቁ። ይህ ደግሞ ለሷ በጣም ከባድ ነበር። ቆይ ግን እርግቤ ምን ሆና ነው የማትመጣው? ምን ሆነች እያለች ለራሷም ጥያቄ ሆኖባታል። ግን አሁንም ቢሆን ልትመጣ አልቻለችም። በስተመጨረሻ እዚህ ጋር እያለቀሰች የመጣችው ቲና እዚህ ጋር ሳቤላን ይዘዋት ሄዱ። እኔ ላይም ጉዳት አደረሱብኝ እያለች እያለቀሰች መጣች። አብርሃም በፍጹም ሊያምራት አልቻለም። ይህ ምን ማለት ነው ደግሞ ይላታል። እናም ይህ ሁሉ ነገር እጅሽ ያለበት አንቺ ነሽ፣ ስለዚህ እገልሻለሁ ዛሬው ነው። እናም ልጄ የት እንዳለች ማምጣት አለብሽ ብሎም በጣም ተናዶና ሳይቶ ይጠይቃታል። እሷም ደግሞ የትም ቦታ እንዳላየቻትና ነገር ግን ደግሞ በሷ ምክንያት እንዳልሆነም ትነግረዋለች። ይህ ያንቺ ምክንያት ነው፣ እኔ በፍጹም አላምንሽም ብሎም ይላታል። አብርሃም በጣም አለቀሰ፣ በጣም አዘነ። በጣም የሚሳሳላትና የሚጓጓላት ሳቤላ ከትምህርት ቤት ሄዳ እንኳን እስክትመጣ ድረስ ምንም አይነት ጊዜ የለውም ነበር። ምክንያቱም ደግሞ ሳቤላ ከትምህርት ቤት ስትመጣ ልክ እንደመጣች ዩኒፎርሟን ከቀየረች በኋላ በቃ ወደ ትምህርቷና ወደ ጥናቷ ነበረ። ይህንን የለመደችው ወይም ደግሞ ያስለመዳት አሁን ላይ በጣም ብዙ ታሪክ እየተፈጠረ ይገኛል። ሳቤላ ማን አገታት የሚለው በጣም ከባድ ነገር ነው። ለአብርሃም የተጠየቀው ብርም በጣም ከባድ ነው። አብርሃም ይህንን መክፈል በፍጹም ለሱ ከባድ ነው። ግን ደግሞ ምንም ቢሆን ሳቤላን ነፃ ለማውጣት ግዴታ ቤቱን ቢሆን ያስይዘዋል። ስለዚህ ይህንን ብቻ ልዬ ምንም እንዳትሆን እናንተ የምትፈልጉትን ነገር አደርጋለሁ በማለት ነበረ የተናገረው። ሳቤላ አሁን ላይ እንኳን ምንም ቢሆን ያለችበት ባይታወቅም ግን ደግሞ ከትምህርት ቤት መታ እንደታገተችና ግን ደግሞ አካቹ ማን እንደሆነም ግራ ተገብታለች። ይህ ለሷ በጣም ከባድ ነበረ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ሰብስክራይብ ላይ ሼር በማድረግ ቤተሰብ ነው። ቤተሰብ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ሳቤላ ቀጣይ ክፍል ነው ይዤላችሁ የመጣሁት። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫናችሁን አትርሱ። በየጊዜው በሰዓቱ አዳዲስ ቪዲዮዎችን ይዘን የምንቀርብ ይሆናል። ታዲያ ከእናንተ የሚጠበቀው ቪዲዮዎችን ላይክ፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ እያስቀመጣችሁ ሁላችሁም አበረታቱን። እንግዲህ ዛሬ ምን ተፈጠረ የሚለውን ነው ይዤላችሁ መጥቶ በሚያሳዝን ሁኔታ እንግዲህ አብርሃም ከባድ ችግር ደርሶበታል በሳቤላ ምክንያት። ሳቤላ ከምትሞት እኔ ቅድሚያ መሞት አለብኝ በመመለስ ወስኗል ማለት ነው። በፍጹም ሳቤላን ፈልገው ግን ሊያገኟት አልቻሉም። ማን አገታት የሚለውም ይሄ ራሱ ለእነሱ በጣም ጥያቄ ነው ማለት ነው። ምክንያቱም ደግሞ